ይሄ በየጊዜው ሪከር የሚያደርግ በየጊዜው የሚመጣ ችግሩ የሚታወቅ በተለይ የሆነች ክስተት ሲፈጠር ያንን ክፍተት ቶሎ ብሎ ለመጠቀም የሚሄድ አካል ባለበት ከአካባቢው አስተዳደር ኢቭን ከኦሮሚያ ክልላዊ መንግስትም በልዩ ሁኔታ አሁን የተነሳው ምናልባት የኃይል መሳሳት ነው። በቃ ይሄ ኤሪያ እንደሱ ከሆነ ለምን እዛ አካባቢ ኃይል መሳሳት የምታደርገው? ለምን ኃይል እንዲሳሳ ለምን ተደረገ? ማክሰኞ ዕለት ገብተዋል አይደል? የፌደራል የጸጥታ ኃይሎች የተወሰነ ኃይል በእሁድም ሰኞም እንዲኖር ለምን አልተደረገ? የፈለገ የኃይል መሳሳት ቢኖር ይሄ ቦታ በጣም አደገኛ ነው ከተባለና ቀይ የተሰመረበት ከሆነ ለምንድን ነው ታጣቂው ኃይል እንዲወጣ የመንግስት ታጣቂ ኃይል ለቆ እንዲወጣ ለምን ተደረገ? ስለዚህ እነዚህ ሁሉ ጥያቄዎች ሲሪየስ የሆኑ ጥያቄዎች ናቸው እና ለምንድን ነው በየጊዜው ሳይክሊክ በሆነ መንገድ ሪከር እያደረገ የሚከሰተው? ይሄንን ነው አቡነ ማትያስም ኃላፊነት ይወሰድ ያሉት። እሱን ነው ትክክለኛና ምንም ጥያቄ የሌለው ነገር ነው። እየሞተ ያለው ንጹህ ዜጋ ነው። በብሔር ሊያጋድሉት እየሞከሩ ያሉት ንጹህን ዜጋ ነው። በሃይማኖት ሊያጋድሉት እየሞከሩ ያሉት ንጹህን ዜጋ ነው። ይሄ ንጹህ ዜጋ የመጠበቅ ግዴታው የመንግስት ግዴታ ነው። የአካባቢው የክልላዊ መንግስቱ ግዴታ ነው። እዚህ ላይ በደንብ አስምረን ነው መሄድ ያለብን። አለበለዚያ ለምን መንግስት ሆነ የሚል እኮ ጥያቄ የሚያስነሳል። አንዳንዴ እኮ አስተዳደሩን በሙሉ ብድግ እኮ ማድረግ ትችላለህ። አካባቢው ላይ ሰላምና ጸጥታ አላስከብርም ካለ ማንሳት ነው በሙሉ። ምክንያቱም ስትመረጥ የአካባቢውን ሰላም እጠብቃለሁ ብለህ ነው የተመረጥከው። ማንም ይሁን አሁን እኔ ስለ ኤክስተርናል ነገሮች አላወራም። አሁን መጀመሪያ ይሄ ኃይል በየጊዜው በየ6 ወሩ በየአመቱ በየ2 አመቱ በየ3 አመቱ አሁን እንደነገራችሁኝ ደግሞ አዲስ ኮምፓሶች በኢህአዴግ ጊዜም ከዛም በፊት እንዲህ አይነት ነገሮች ማለት በኢህአዴግ ጊዜም ከዛ በፊት ያው የተወሰነ ሁለት አይነት አማራ ማህበረሰብ አለ፣ ኦሮሞ አለ፣ ሙስሊም አለ፣ ክርስቲያን አለ፣ ኦርቶዶክስ ተዋህዶ አለ። ይሄ አይነት ክስተቶች ባሉበት የቆየ ከሆነ ለምንድን ነው መፈታት ያልቻለው? ምንድነው ችግሩ የሚል ጥያቄ በደንብ ማንሳት የሚያስፈልግ ይመስለኛል። እና እኔ የክልላዊ መንግስቱም የአካባቢው ክልላዊ መንግስትም ከተጠያቂነት የሚድኑ አይመስለኝም። ኃላፊነት ወስዶ ተጠያቂነትን ወስዶ እስከዛሬ ያልተፈታበትን ምክንያት ምንድን ነው ብሎ በደንብ መዳሰስ የሚያስፈልግ ይመስለኛል። አንዱ ነጥብ ይሄ ነው። ከዚህ መሸሽ አይቻልም። በምንም ተአምር ከተጠያቂነት መሸሽ አይቻልም። ሁለተኛ ከዚህ አልፈን ግን ኢንሲደንቱ ከምርጫ ጋርም የተያያዘ ስለሆነ ይሄን ምርጫ ለማስተጓጎል ከተሸረቡ ሴራዎች አንዱ ይሄ ነው። ለምንድን ነው የኦሮሚያ ክልላዊ መንግስትም የጸጥታ ስራው የሚሰራውም አካል ይሄ ነገር ሊመጣ እንደሚችል ፕሪዲክት ማድረግ ነበረበት፣ መተንበይ ነበረበት። ጭላሸት ለመቀባት እኮ ያልተደረገ ነገር የለም። ዋና እያየናቸው ነው። ዋነኛ ይሄንን ምርጫ ጭላሸት ለመቀባት ሲንቀሳቀሱ የነበሩ አካላቶች የየት አካባቢ አካላቶች የቱን እንደሚያነቃንቁ የታወቀ ነው። የቱን አካባቢ ሊያሰማሩ እንደሚችሉ የታወቀ ነው። ራሳችንን የምናውቀው ነገር እና የምናውቀው እውነት ነው። ይሄ
ያ የተጠቀሰው ኤሪያ የማን ቤዝ ነው? እነማን ናቸው ሰው የሚመለምሉት? የማን ኔትወርክ ነው እዛ ያለው? ይህን ማንሳት ተገቢ ነው የሚመስለኝ። አይታወቅም ነበረ ወይ እንዴ? ቁጭ ብላችሁ ገምግሙ። የኦሮሚያ ክልላዊ መንግስትም የጸጥታ አካላትም የፌዴራል መንግስትም አይታወቅም ነበረ ወይ? ተነሳ እኮ ታሪካዊ ጠላቶቻችን ያሰማራቸው አካላቶች ተባለ። ጠቅላይ ሚኒስትሩ አንስተውታል። ኦኬ፣ አዎ፣ እኔም በሱ ነው የማምነው። ታሪካዊ ጠላቶቻችን ሲያሰማሩ ግን የት ቦታ ነው የሚያሰማሩት የሚለው ነገር ቀድሞ ለምንድን ነው አይደንቲፋይ ያልሆነው? ወይ አይደንቲፋይ ሆኖ ለምን አቴንሽን አልተሰጠውም? የትኩረት ማጣት የሆነው ከምን የተነሳ ነው? የኃይል መሳሳት ከሆነ የሰው ኃይል ነው እየሞተ ያለው እዛ ቦታ ላይ ኃይልን የምታስቀምጠው። እኔ ሲሪየስሊ ነው መገማገም የሚያስፈልገው እዚህ ላይ። ወይስ በራሱ በመዋቅር ውስጥ የዚህ ኔትወርክ አካላቶች አሉ ወይ? በኦሮሚያ ክልላዊ መንግስት በአካባቢው አስተዳደሮች አካባቢ ወይም የአካባቢ መዋቅር ላይ ከዚህ ከሽብርተኛ ቡድኑ ጋር ትስስር አካል ያላቸው የሉም ወይ? እኔ ግምገማ የለኝም፣ ድምዳሜ የለኝም። ማነገራቸው ኃይል እንደሳሳ በማነገራቸው አካባቢው ላይ ኃይል ያነሰ ኃይል እንዳለ ለሽብርተኛው ቡድን ማን ነው የነገረው? በምን አወቀ ሽብርተኛው ቡድኑ? ይሄ በጣም ሲሪየስ ጥያቄ ነው። ግልጽ ነው እኮ ምንም አቶ ጀዋር የዛ አካባቢ የሽብርተኛ ቡድን የሚያንቀሳቅስ እንደሆነ ይታወቃል። ታውቃላችሁ፣ ሁላችሁም ታውቃላችሁ። የሽብርተኛ ኔትወርኩን የሚያንቀሳቅሰው እሱ ነው። ተወልዶ በማደጉ ምናምን ትምህርት ቤቱ በመሆኑ ብቻ አይደለም፣ ኤሪያው ለዛ ምቹ ስለሆነ ማለት ነው። የብሔር ግጭት ለማስነሳት ምቹ ነው። የሃይማኖት ግጭት ለማስነሳት ምቹ ነው። ለምን ተለቀቀ ያ ቦታ? እኔ እስከሚገባኝ የጸጥታ ኃይሎች ስምሪታቸው በቀይ አረንጓዴ ቢጫ አርገው ከምርጫ ጋር ቢያያዝ ከባድ ቦታ፣ መካከለኛ ቦታ እና በሚሊሻው ወይም በታጣቂው ብቻ ሊሸፈን የሚችል ቦታ ካልሆነ ይሄ ኔትወርክ ውስጥ ሌላ አካል የለም ወይ? አምኖበትም ሊሆን ይችላል። በነገራችን ላይ የሽብርተኝነት ስራውን አምኖበት ግን በብልጽግና መዋቅር ውስጥ ያለ አካል አይኖርም ወይ? እንዴ እኔ ፈትሹ ራሳችሁ። እኔ መረጃ የለኝም፣ ማስረጃ የለኝም። እንደ አንድ ኮንሰርን እንደሚያደርገው ሰው ነው የምናገረው። ግን አካባቢው በተደጋጋሚ ጊዜ የጥቃት ማዕከል ከሆነ አካባቢው ሸኔ የሚባለው መዋቅር የሚንቀሳቀስበት መሆኑ የታወቀ አካባቢው የተለያዩ አካላቶች የሚያነሷቸው ነገሮች እንዳሉ እየታወቀ ይሄው እኮ ወንድሞቻችን እዚሁ አዲስ ኮምፓስ እየነገሩን እኮ ነው። የኦነግ መናኸሪያ ከነበረ የሌሎች የሽብርተኝነት መናኸሪያ ከነበረ ምንድን ነው እየተደረገ ያለው? ስለዚህ ቅድመ ዝግጅት መደረግ ነበረበት። እሱ የክልሉም ፌዴራል መንግስቱም ጸጥታ ኃይሉ መገምገም አለባቸው። ይህን ማለት እፈልጋለሁ።